ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማማረው የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች በእንዴት አይነት መንገድ ብናነብ ነው እንግሊዘኛን በቀላሉ መልመድ የምንችለው፣ ምንድነው የምንሰራው ስህተት፣ ምንድነውስ ማድረግ ያለብን የሚለውን በዚህ ትምህርት ወይም ቪዲዮ በደንብ ቀለል አድርገን የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ታተርፉበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ንግግሮች ተቀምጠዋል። እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እያንዳንዱን እንማማራለን። እንጀምር። ከመጀመሪያው ስንጀምር መጀመሪያ ላይ የምታዩትን ቃል እንዴት አነባዋለሁ ወደሚለው ስንሄድ ከኛ የሚጠበቀው ምንድን ነው? የአናባቢና የተነባቢ ወይም ደግሞ የኮንሶናንትና የሾርት ቫውል እና የሎንግ ቫውል ወይም ደግሞ የአጭር ድምፅና የረጅም ድምፅ አገባብ ምን እንደሆነ ማወቅ ብቻ ነው የሚጠበቅብን። አሁን ከዚህ ጋር እንደምታዩት ዲ ምንድን ነች? ተነባቢ ነች። ኦ ምንድን ነው? አናባቢ ነው። ስለዚህ አናባቢ ከተነባቢ ጋር ሲመጣ እንደ አንድ ድምፅ ማንበብ ይኖርብናል። ስለዚህ ዲኦን እንደምናነባዋለን እንደ ዶ ማንበብ ነው። ለምን? ዲ ድ ሚል ድምፅ አለው፣ ኦ ሚል ድምፅ አለው። ስለዚህ ድንና ኦን በአንድ ላይ ጠቅለል አድርጋችሁ ስታነቡት ዶ ሚል ድምፅ ይሰጠናል። ኦኬ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ኦኬ፣ ከዚህ በኋላ አገጣጥምን በቀላሉ ምን ብለን እናነባዋለን? ዶ ን ት፣ ዶንት ዶንት። ኦኬ፣ ቢኢን ቢ ብለን ማንበብ፣ ያ ማለት ኢ የሚል ድምፅ አላት፣ ቢ እንላለን። እሺ፣ ከዛ ሲኦን በቀላሉ እንደ ኮ ማንበብ። ኦኬ፣ ደብሊኤን እንደ ዋ፣ አርን እንደ ር፣ ዲን እንደ ድ ማንበብ። ኦኬ፣ ከዛ አገጣጥመን ስናነባው ኮ ዋ ር ድ፣ ኮዋርድ ተብሎ ይነበባል። ኮዋርድ። ሙሉ እናንብበው። ዶንት ቢ ኮዋርድ። ዶንት ቢ ኮዋርድ ምንድን ነው? ፈሪ አትሆን እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ምንም ልዩነት የለውም ከመጀመሪያው ጋር ማለት ነው። ስለዚህ ዲኦን እንደ ዶ ማንበብ ነው ብለናል። ኤንን እንደ ን፣ ቲን እንደ ት። ኦኬ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ካነበብንን በአንድ ላይ ስናነበው ዶ ን ት፣ ዶንት ብዬ አነባዋለሁ። ኦኬ፣ ከዛ ቢኢን ቢ ብዬ አነባለሁ። እሺ፣ ወደዚህኛው ስንሄድ ኤስን እንደ ሳ አነባለሁ፣ ቲ አይን እንደ ቲ፣ ኤንን እንደ ን፣ ጅን እንደ ጅ፣ ጅ ተብሎ ነው የሚነበብ። ዋይን እንደ ይ፣ ባድ ላይ ላነበው እስ ቴ ን ጂ፣ ስቴንጂ ስቴንጂ ብዬ አነባዋለሁ። ባል ላይ ሲነበብ ዶንት ቢ ስቴንጂ። ዶንት ቢ ስቴንጂ ምን ማለት ነው? ንፉግ አትሁን ወይም ደግሞ ንፉግ አትሁኝ ማለት ይቻላል። እሺ፣ ወደሚቀጥለው ስንሄድ በተመሳሳይ ዲኦን ዶ ብዬ አነባለሁ፣ ኤንን እንደ ና አነባለሁ፣ ቲን እንደ ት። ባል ላይ ሳነበው ዶ ን ት፣ ዶንት። ከዛ ቢኢ ምን ብዬ ነው ያነበቡት? ቢኢን ቢ ብላችሁ ማንበብ። እሺ፣ ወደዚህኛው ስንሄድ ኤን እንደ አ ማንበብ፣ ኤፍን እንደ ፍ፣ አር አይን እንደ ሪ፣ ኤ ሳይለንት ነች ወይም ደግሞ አትነበብም ማለት ነው። ዲን እንደ ድ እናነባለን። ባል ላይ ስናነባው አ ፍ ሬ ድ፣ አፍሬድ ብዬ አነባዋለሁ። ባል ላይ ሳነባው ዶንት ቢ አፍሬድ። ዶንት ቢ አፍሬድ ምን ማለት ነው? አትፍራ ወይም አትፍሪ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ኢስ ምን ይላል? በተመሳሳይ ዲኦን
ዶ ብላችሁ ማንበብ። ኤንን እንደ ን ቲን እንደ ት ከዛ በአንድ ላይ ሳነበው ዶ ን ት ዶንት ብዬ አነባዋለሁ። ቢኢን ቢ ብሎ ማንበብ። ኦኬ ከዛ ኤስኢን እንደ ስ ኤልን እንደ ል ኤፍ አይን እንደ ፊ ኤስኤችን እንደ ሽ ማንበብ። ከዛ ባለ ሌላ ነበው ሰ ል ፊ ሽ ሰልፊሽ። ኦኬ ሙሉ ሲነበብ ዶንት ቢ ሰልፊሽ ዶንት ቢ ሰልፊሽ ራስ ወዳድ አትሁን ሚል ከዚህ ጋር ጨምሩልኝ። ምክንያቱም ዶንት የሚለው አፍራሽ ስለሆነ ዶንት ቢ ሰልፊሽ ስንል ራስ ወዳድ አትሁን ማለት ነው። ስለዚህ አትሁን ሚል ቃል ከዚህ ጋር ጨምሩልኝ። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦን እንደ ዶ አነባለሁ። ኤንን እንደ ን ቲን እንደ ት ከዛ በቀላሉ ዶ ን ት ዶንት ብዬ አነባለሁ። ኦኬ እዛ ቢኢን ቢ ብዬ ማንበብ። ኦኬ ወደዚህኛው ስንሄድ ኤችኤን እንደ ኻ ኤስን እንደ ስ ቲን እንደ ት ዋይን እንደ ይ በአንድ ላይ ሃ ስ ት ይ ሃስቲ ሃስቲ ሙሉ ሲነበብ ዶንት ቢ ሃስቲ ዶንት ቢ ሃስቲ አትቸኩል እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዲኦን እንደ ዶ አነባለሁ። ኤንን እንደ ን ቲን እንደ ት ከዛ በአንድ ላይ ዶ ን ት ዶንት። ኦኬ ቢኢን ቢ ብዬ ያነበብኩት ኤስኤች ዋይን ሼ ብዬ አነባዋለሁ። ሼ ሙሉ ሲነበብ ዶንት ቢ ሼይ ዶንት ቢ ሼይ አትፈር ወይም አትፈሪ ማለት ይቻላል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ዲኦን እንደ ዶ አነባለሁ። ኤንን እንደ ን ቲን እንደ ት ከዛ በአንድ ላይ ዶ ን ት ዶንት ቢኢን ቢ ብዬ ማንበብ። ኦኬ ከዛ ኤልኤን እንደ ላ ሳይሆን እንደ ሌ ቲኢን እንደ ት አነባለሁ። በአንድ ላይ ሌ ት ሌት ሙሉ ሲነበብ ዶንት ቢ ሌት ዶንት ቢ ሌት አትዘግይ እንደማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? አይን አይ ብዬ አነባለሁ። ኦኬ ከዛ ኤፍኦን እንደ ፎ አርን እንደ ር ጂኦን እንደ ጎ ቲን እንደ ት በአንድ ላይ ፎ ር ጎ ት ፎርጎት። ኦኬ በአንድ ላይ አይ ፎርጎት ምን ማለት ነው? ረሳሁት ማለታችን ነው። እሺ ይስ ምን ይላል? ኢን እንደ ኢ ማንበብ። ኤንን እንደ ን ጂኦን እንደ ጆ ዋይን እንደ ይ በአንድ ላይ ኢ ን ጆ ይ ኢንጆይ። ከዛ አይናቲን ኢት ብሎ ማንበብ። ሙሉ ሲነበብ ኢንጆይ ኢት ተደሰትበት እንደማለት ነው። እሺ ኤስ ምን ይላል? አይናቲን ኢት ብለን ማንበብ። አይና ኤስ ኢዝ ተብሎ ይነበባሉ። ኦኬ ከዛ ቲን እንደ ት ማንበብ። አርዩን እንደ ሩ ዋይ ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ስናነበው ትሩ ትሩ በአንድ ላይ ኢት ኢዝ ትሩ ኢትስ ትሩ ስንል እውነት ነው እያልን ነው። እሺ ኤስ ምን ይላል? በተመሳሳይ አይናቲን ኢት አይነስ ኢዝ ተብሎ ይነበባል። ኦኬ ከዛ ኤፍኤን እንደ ፋ ሳይሆን እንደ ፎ ኤልን እንደ ል ኤስኢን እንደ ስ ባል ላይ ሳነበው ፎ ል ስ ፎልስ ሙሉ ሲነበብ ኢት ኢዝ ፎልስ ኢት ኢዝ ፎልስ ውሸት ነው እያልን ነው። እሺ በተመሳሳይስ ምን ይላል? አይናቲን ኢት አይነኤስ ኢዝ ብሎ ማንበብ። በአንድ ላይ ኢት ኢዝ እንላለን። ወደዚህኛው ስንሄድ ሲን እንደ ክ ኤልኢን እንደ ሊ ኤ ሳይለንት ነች ኤንን እንደ ን በአንድ ላይ ክ ሊ ን ክሊን ሙሉ ሲነበብ ኢት ኢዝ ክሊን ኢት ኢዝ ክሊን ንጹህ ነው እያልነን ነው። ኦኬ ወደዚህኛው ስንሄድ ኤልኦን እንደ ሎ ሳይሆን እንደ ሉ ኦ ሳይለንት ነች ኬን እንደ ክ በአንድ ላይ ሲነበብ ሉ ክ ሉክ። ኦኬ ከዛ ኤችን እንደ ሂ አርኢን እንደ ር በአንድ ላይ ሲነበብ ሂ ር ሂር ሙሉ ሲነበብ ሉክ ሂር ሉክ ሂር ስንል ተመልከት እያልነን ነው። ወደ መጨረሻው ስንሄድ
አይና ቲን በተመሳሳይ ኢት ብሎ ማንበብ። አይና ኤስ ኢዝ። ኦኬ ከዛ ኤስን እንደ ስ፣ ኤምኦን እንደ ሞ፣ ኤል ኤል እንደ አንድ ድምፅ እንደ ል ባለ ሲነበብ እስ ሞ ል ስሞል። ሙሉ ሲነበብ ኢት ኢዝ ስሞል፣ ኢት ኢዝ ስሞል ትንሽ ነው እያለን ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስል ነበረ። ቻናሉን ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ሳብስክራይብ ያደረጋችሁ ደግሞ ሸር ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉልን። የዛሬ ትምህርታችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ከምንገናኝ ሰናይ ጊዜ። ሰላም ሁኑ።